ሰላም እንዴት ናችሁ የዩቲዩብ ቤተሰቦቻችን? እንግዲህ ገጠር አካባቢ ሆናችሁ ዩቲዩብ ለምትሰሩ ሰዎች እንዴት አደርጋችሁ ገጠር አካባቢ ላይ ስቱዲዮ ተከራይታችሁ የራሳችሁን ስቱዲዮ እንዴት አደርጋችሁ እንደምትሰሩ አሳያችኋለሁ ማለት ነው። በጣም በአነስተኛ ዋጋ ስቱዲዮ ተከራይተናል። ስለዚህ ያን ስቱዲዮ ከምን ወዴት እንደምንወስደው እናያለን ማለት ነው። የተከራየነው ስቱዲዮ ምን አይነት ነው የሚለውን ላሳያችሁ። ከዛም በኋላ እንዴት አድርገን ደግሞ ወደ ስቱዲዮ እንደምንቀይረው አሳያችኋለሁ። እንዴት ነው ገጠር አካባቢ ላይ የዩቲዩብ ስቱዲዮ መክፈት የምንችለው ብላችሁ የጠየቃችሁኝ ሰዎች አላችሁና ያን ስቱዲዮ ለራሳችሁ መገንባት ከፈለጋችሁ ቀጥታ አነስ ያለች ክፍል ተከራዩና እኛ አሁን በማሳያችሁ መልኩ በፈለጋችሁት ወይ ማስተካከል ትችላላችሁ ማለት ነው። ላሳያችሁ። ቆይ እዚህ ጋር አንድ ነገር ልንገራችሁ። ወደ ስቱዲዮ ከመግባታችን በፊት የትኛውን ስቱዲዮ ነው ወደዚህ የቀየርነው፣ መጀመሪያ ስንከራየው ምን ይመስል ነበር የሚለውን ላሳያችሁ። እንዴትስ አድርገን ምን ያህል እንደለፋንም በአጠቃላይ በዚህ ቪዲዮ። ቤቱን ስንከራየው ሌሎች ሰዎች ነበሩበትና ከዛ በፊት ቤቱ ላይ ያው ምንጣፍ ስለነበረው ሽታ ነበረው፣ እርጥበት ስለሚኖረው ማለት ነው። ያንን በደንብ አድርገን አጠብ ነው። እዚህ ጋር አንድ የእንጨት አነስ ያለች መደርደሪያ ያሰርተን ነበረ። ያው ዝም ብሎ ውበት እንዲጨምርለት ነው። ከፈለገን መጽሐፍ እንደረደርበታለን፣ ካስፈለገን ማዶና ራሱ ብንተው ውበት ይጨምራል ብለን እሱን ይዘን መተን ነበረ። እንጨት ቤት አሰርተን ብሩን ስንት ብር እንደተሰራ መጨረሻ ላይ እነግራችኋለሁ። አሰርተን ነበረ። ያንን ሰቀል ነው በዚህ መልኩ ማለት ነው። ከዛም በኋላ የተለያዩ መጋረጃዎች አሰርተን ነበረ። እነዛ መጋረጃዎች ልብስ ቤት ነው ያሰፋናቸው። በጣም እጅግ በጣም ርካሽ የሚባል ልብስ ነው። ማለትም ከሴቶች ቀሚስ ስር የሚለበስ ገበር ማለት ነው። ስስና ስትሬች የሚያደርገው ገበር። ያንን ገበር በቀላሉ የትኛውም ልብስ ስፌት ቤት ታገኙታላችሁ። በሜትር ትገዙታላችሁ። ሜትር 100 ብር፣ 80 ብር ኢቭን 80 ብር ነበር ሜትር እና 100 ብር አካባቢ ነው የገዛ ነው እኛ። ስለዚህ በዚህ መልኩ 4-5 ሜትር እንደ ቤታችሁ ስፋት እንዴት አድርገን ነው የምንሰራው የሚለውን በደንብ አስባችሁበት። ስትሬች ስለሚያደርግ ከላይ በመጋረጃ መልክ ስትሰፉት ሙሉ ለሙሉ ስትሬች አድርጎ በመጋረጃ መልክ ይወርዳል። ስለዚህ እናንተ በሚስማር መምታት ትችላላችሁ። መጋረጃ በመጋረጃ መስቀል ትችላላችሁ። ያው እዚህ ጋር እኛ በሚስማር ነው የመታ ነው በደንብ እንዲወጥርልን ማለት ነው። መጋረጃ ከሆነ ትንሽ ረገብ ስለሚል ማለት ነው ከላይ አስይዘን መታ ነው ማለት ነው። መጀመሪያ ቤቱ ስንከራየው ቀለም ራሱ እንደዚህ አልነበረም። ቀለም የለውም ነበር። ቀለም ቀባን ነው። መጋረጃ በዚህ መልኩ በሶስት አቅጣጫ ቀጠን አድርገን አነሳነሳ አድርገን የራሱ ውበት እንዲኖረው። አሁን ትልቅ መጋረጃ ቢሆን ኖርማል በጣም ነው የሚደብረው። ስለዚህ በሶስት በኩል የራሳችንን መጋረጃ አደረግን ማለት ነው። አንዱ ይሄ ከኋላ ያለው ብሉ ብላክ የሆነ ነገር ነው። ሁለቱ ደግሞ ጥቁር ነው ማለት ነው። የተወሰነ ይለይ ብለን ነው ብሉ ብላክ ያደረግነው፣ ግን ያው ምንም አይነት ልዩነት የለውም። የሆነ ቀለል ያሉ አነስ ያሉ ምንጣፍ ገዝተን አነጠፍ ነው ማለት ነው። ይሄንን እዚህ ጋር አንድ የእንጨት አነት ከዛም በኋላ መጨረሻ ላይ እንደዚህ አይነት አውትካም አግኝተናል ማለት ነው። ያው እንደምትመለከቱት እዚች ጋር ዋይት ቦርዳችን አለ። ያልተጻፈበት ነገር የለም። ብዙ ነገር ነው የምንጽፍበት። ስንፈልግ ፕሮግራማችንን እዚህ ጋር አሬንጅ አደርጋለን። ከዛ ለአጋጣሚ የተከራየነው 2 ክፍል ነው። እናንተ ባገኛችሁት አጋጣሚ አንድ ክፍልም ተከራይታችሁ መስራት ትችላላችሁ። እንደዚህ ወደዚህ የሚመስል ስቱዲዮ ቀይረናል ማለት ነው። እዚህ ጋር እንደምትመለከቱት የሆነ አርቲፊሻል የሆነ ላይት ዝም ብሎ ኖርማል አምፖል ነው የምንጠቀመው ለጊዜው ማለት ነው። ከዚህ እዚህ ጋር ቴብል አለ። እዚህ ጋር እየሰራን
በአጋጣሚ እየሰራን እዚሁ ካመሸብን እዚሁ አረፍ እንላለን። አይታችኋል ትልልቅ ዩቲዩበሮች ምን ላይ እንደሚተኙ። እንደዚህ ባክግራውንዳችሁን በዚህ መልኩ መስራት ትችላላችሁ። ላይታችሁን በዚህ መልኩ አሬንጅ አድርጋችሁ እንደምትመለከቱት እዚህ ጋር ፕላስቲክ ወንበር ነው ያለን ለጊዜው። ይህንንም ወንበር ከትንሽ ጊዜ በኋላ ወደ ትልቅ ቦታ እንቀይረዋለን ብለን እናስባለን። ወደፊት ትልቅ ስቱዲዮ ተከራይተን በትልቁ በሰፊው እንሰራለን ብለን እናስባለን ማለት ነው። እዚህ ጋር አንድ ፒሲ ያለችን። ስለዚህ እናንተ ኖርማሊ የራሳችሁን ኮምፒውተር ገዝታችሁ መስራት ትችላላችሁ። ኮምፒውተር ባይኖራችሁም ስልካችሁን ብዙ በስልኩ የሚጠቀም እጅግ በርካታ ሰው እናውቃለን። ስለዚህ በስልካችሁ ብቻ እንደዚህ አይነት ስቱዲዮ ሰርታችሁ በደንብ መስራት ነው። ዩቲዩብ እንደምታውቁት ብዙ ልፋቶችን ለፍተናል እዚህ ለማድረስ ማለት ነው። ለምሳሌ እዚህ ጋር ተቀመጥኩኝ። ፕላስቲክ ወንበር መሆኗን አትዩት። እዚህ ጋር ላይታችን እናበራለን። እዚህ ጋር የተለያዩ ላይቶች ይኸው እንደምትመለከቱት እነዚህ ላይቶች በማብራት እንደዚህ አድርገን እንቀረጻለን ማለት ነው። የተለያዩ ይሄንን ላይት ሴታፖችን መጠቀም ትችላላችሁ። እኛ ግን ለጊዜው ይሄንን ላይት ነው የምንጠቀመው። በዚህ መልኩ እዚህ ነው የምንቀረጸው አሁን እኔ ራሴ። ከዚህ ደግሞ ወዴት እንደማሳድገው ከትንሽ ጊዜ በኋላ ማሳያችሁ ይሆናል ማለት ነው። እጅግ በቀላል ብር ነው እንደምታዩት። መጋረጃው እንደነገርኳችሁ 100 ብር አካባቢ ነው የተገዛው። እቺን የእንትን መደርደሪያዋን ደግሞ 2000 ምናምን ብር ነው ያሰራናት። ሌሎች ነገራቶችንም በዛው መልኩ እያሰራን መጣን ማለት ነው። ወንበሮችን እንደዛው እንደምታውቁት ነው ዋጋው። በአካባቢያችሁ ምን አይነት ወንበር እንደተጠቀምን አይታችኋል። ቴብል ላያስፈልጋችሁም ይችላል። ቴብል አነስ ያለች ቴብል ማሰራት ትችላላችሁ ማለት ነው። እኛ አነስ ያለች ቴብል ነው ያሰራነው። እኛ አካባቢ እንጨት ውድ ስለሆነ የእንጨት ስራ ውድ ስለሆነ ያው ሊወደድ ይችላል። ነገር ግን ሌሎች አካባቢዎች ላይ ርካሽ የሚሆንበት አካባቢ ስላለ በዛ መልኩ ማሰራት ትችላላችሁ ማለት ነው። ቀለል አድርጋችሁ በዚህ መልኩ ስቱዲዮ መገንባት ትችላላችሁ። አንደኛ የስቱዲዮ መገንባት ዋነኛ ጥቅሙ ኢንቨስት ስታደርጉ የሆነ ነገር ላይ በደንብ ትሰራላችሁ። ያንን ብር ለማስመለስ ራሱ በደንብ ትሰራላችሁና ስለዚህ የሆነ ነገር ላይ ወይም ደግሞ የሆነ ስቱዲዮ ላይ ኢንቨስት ስታደርጉ በደንብ አድርጋችሁ ያንን ስራ እንድትሰሩት ይጋብዛችኋል ማለት ነው። ንቃችሁ አትተውትም። አይዋጣም ብላችሁ አትተውትም። የመጨረሻ ለፍታችሁ ካላዋጣ ብቻ ነው የምትተውት። ዩቲዩብ ደግሞ ከተለፋበት ይገኝበታል ማለት ነው። እንግዲህ ይህንን ስቱዲዮ ከጀመርንበት አንድ ሳምንት ከምናምን ወይ ደግሞ 2 ሳምንታችን ነው። ነገር ግን በዚህ ስቱዲዮ የተወሰኑ ቪዲዮዎችን ቀርጸናል። ለምሳሌ ይሄንን ቪዲዮ እዚሁ ስቱዲዮ ውስጥ ነው የተቀረጸው። ፊቴን ማሳየት አልፈልግም ወይም ደግሞ ካሜራ ፊት መቅረብ አልፈልግም ለምትሉ ይሄኛውንም ቪዲዮ እዚሁ ስቱዲዮ ውስጥ ነው የተቀረጸው። ስለ ዲቪ ስለተለያዩ ጉዳዮች የሚገራርሙ ቁም ነገሮች የሚመቻችሁ ከሆነ ይሄንን ቻናል ሰብስክራይብ አድርጉ። ይሄንን ቪዲዮ ደግሞ ላይክ። ይሄኛውንም ቪዲዮ እዚሁ ስቱዲዮ ውስጥ ነው የተቀረጸው። ኮንቴንት ሰርታችሁ የሚገርምና ንኩኝ የሚል ተምኔል ሰርታችሁ አሪፍና እጅግ አጓጊ የሆነ ርዕስ መርጣችሁ ልክ ዩቲዩብ ላይ ስትፖስቱት ግን ስለዚህ በዚህ መልኩ እናንተ ራሳችሁ በራሳችሁ ስቱዲዮ መገንባት ትችላላችሁ ማለት ነው። ቀለል አድርጋችሁ ነው መስራት ያለባችሁ ለመጀመሪያ። ከዛ እያሳደጋችሁ ትሄዳችሁ ለእናንተ ራሱ ጆርኒው ደስ ይላል ማለት ነው። ከዚህኛው ወደዚህኛው አሳደግኩት ስትሉ አሪፍ ነገር ነው ማለት ነው። ለእናንተ ምን ያህል እየሰራችሁ እንደሆነ ራሳችሁን የምትፈትሹበት ይሆን ነው።